ዶንት ኬር ቦታ አልሰጠው። አብርሃም ቢናገርሽ ነበር የሚገርመኝ፣ ሩቴ ብትናገርሽ ነበር የሚገርመኝ። እና አንድ ከካም ትላንትና የመጣ ጌስት ላይ እዚህ ጋር እኛ ያስተዋወቅ ነው ሰው ተናገረሽ ብዬ እንትን አይብን አይ ሀኒቾ ቮይስ አይትግበርልኝ ኤኒዌይ ማለት ይው ምን ልላችሁ ፈልጌ ነው መሰላችሁ? ከሩቴ ልጀምራላችሁ። ሩታ ማለት ሩታ ሀብቴ ማለት ነው ከአዋቂ ቤተሰብ ከሀብታም ቤተሰብ ነው የመጣችው። ከእውቀት የፈለቀች እንቁ ሴት ናት። ከነ ቤተሰቦቿ ፈጣሪ የተመሰገነ በማስትሬት ዲግሪ በዲግሪ ምናምን ዲፕሎማ እንዳይመስላችሁ በማስትሬት ዲግሪ የተመረቁ ቤተሰብ ቅብርር ብላ ያደገችው ኢቨን ሩታ ብቻ አይደለም፣ ገና የአባቷ ባግራውንድን ትናገራለች። ሩታ እናቷ አመጣጧ ባልፈው ሰምታችሁታል አይደለም? ሩቴ ከቅብርር ያለ ቤተሰብ ነው የመጣችው። በቃ ከሀብታም ቤተሰብ ነው የመጣችው። በቃ በእውቀትና በሀብት ጽድት ያሉ ከቡታጅራዎቹ አንደኛ ቢባሉ መጋነን አይደለም። ከዛ የመጣች ነገር ነው እና ስለ አመጣጧ እና ስለ ባግራውንዷ አንድ ቀን ከወለደች በኋላ ራሷ የምትናገረው ሆናለ። ተስፋም አደርጋሉ። በጉጉት ነው የምጠብቀው ባቸው አምጡ። ከዛ ውጭ ግን ማለት ነው ሩታ ቲክታከር ባይዘ በዛ አጋጣሚ የምናገረው ነገር የሩታ ቲክታከር ናት። ሩታ ቲክታከር በእንደዛ አይነት ነገር አትሳተፍም፣ እጅም የላትም። ገባችሁ? እጅም የላትም። እኛ የሆን ነገር ለመግዛት እንኳን ቢፈልጉ እንኳን ለባለቤት ነው እንጂ ይደዙር ለምንድን ነው ኖሩት? ብዙ ሰዎች ማታ የተለቀቀው ቪዲዮ በዛች በጋጠ ወጧ ቤት አዳዲስ ቪዲዮ እያላችሁ የምታስቡና ብዙዎች ትችት የምትቹ ሰዎች አላችሁና ውሸታቸው በኢንስታግራም ላይ ተለቆ አጥፍተውታል። አቤላ እና ይብርሽ ይሄ የጽጌ ጓደኛ ማነው ስሟ ባለፈው እንትን ላይ ለቃለች የሩታን ፎቶ እና ቡታጀራ ላይ ሆነው አምልጧቸው ማለት ነው። ለቃውት ነበር መልሰው አጠፉት። ለምን? ውሸት ስለማያልቅባቸው ማለት ነው። በጣም ውሸታም እንደሆኑና በቃ ብዙ መረጃዎች ውሸት ሲበዛ ማለት ነው በጣም ይሰለቻል። እነሱ ጋር ደግሞ እንደ እውነት እየቆጠሩት ነው ያሉት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ግሬስ ፋሚሊ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። እንግዲህ ሩታ ይሄን ሰሞን ያው ትንሽ ረፍትም ያስፈልጋታል፣ አልመጣችም። ዛሬ ብትመጣለን በጉጉት እንጠብቃለን። ናፍቃናለች። የናፈቀችንም ቪዲዮው ጭጭን ያለ ውስጥ ልትና ያረገው ቶክቶክን ብትሉት የድሮ ፎቶ ነው የምንወስተው እና ያለፈ ነገር ማለት ነው። አዳዲስ ነገሮች ይዛልን እንድትመጣ ተስፋ እናደርጋለን። ሩታ ሚዲያው ላይ በቃ እኔ ጃም ማታ ቪዲዮ ለቀዋል አይደለም? ታሞ ምናምን እያስመሰሉ ለቀዋል። ነገር ግን ሚዲያው በጣም ነው የሚደብረው። የሰው ላይ ሚዲያ ላይ በቃ ተወደድ ያለው ሰው በትንሽ ነገር ይወደዳልና ሩታዬ ማለት የዘን ያህል ጫና የፈጠረች ናት ለሚዲያ ለማለት ፈልጌ ነው። ላይክ እያረጋችሁ ብዙዎቻችሁ የምትጨናነቁ ምናምን አላችሁ። ኧረ ፈታ በሉ በእውነት። ውሸታም የተወበር ውሸታም ከሆነ ውሸታም ናቸው፣ አለቀ። አስመስሎ ሚስቱን ለመጉዳት የሚሸቅልባት ወንድ ልጅ እኔ እንደ ውሸታም እስከሆነ ድረስ ጀግና ነው ማለት አልችልም። ሚስቱን የማያስከብር ራሱን የማያስከብር ካስመሳይ ወደንስ የማይርቅ ወንድ ልጅ ትዳሩን በማን ምክንያት እያጣ እያለ ሳይገባው የሚቀር ወንድ ልጅ አውቆ አጥፊ ብዬ ነው የማስበው። አውቆ አጥፊ ሰው ደግሞ ብትመክሩት ባትመክሩት ምንም ማለት አይቻልም። እና ከኔ ጋር ካወዳ በእንደህ አይነት ሰዎች ዩቲዩብን ማግማማት አልፈልግም። ሩታ ነብሯ ከመጣች ልጇን የሚዛ ከልጇም ታወልድን በፊት ወደዛ ከቤተሰቧም ጋር ብትመጣለኝ እኔ ደስ ይለኛል። ፈርሃን ሁኜ ፍቅርን ህይወት እንዴት እንደሆነች መቼም ወደፊት እያብራራችልን እንደምትመጣ ተስፋ አደርጋለሁ። ያሳለፈችውን የደረሰባትን እናንተ አሁን ቪዲዮ 10 ደቂቃ ነው የምናየው፣ 20 ደቂቃ ቪዲዮ ነው የምናየው። በእሷ ህይወት ውስጥ ደግሞ ብዙ ነገሮች ሊያልፉ ይችላሉ። እሷ ናት የምታውቀው ነገሮችን ተተጥራራይ በኋላ። ነገር ግን ሁሉ ነገር ፊክስ ከሆነ በኋላ እንደምትናገረው ያሳለፈችውን ነገር የተማረችበትን ነገር ልክ እንደኔ ትዘረዝርላችኋለች ብዬ ተስፋ አደርጋለሁ። ነብሯ ሩታዬ የኔ ጀግና። እኔ ዩቲዩብን ታወዳ በአስመሳይ ወንድ መከረብ አልፈልግም። ራስ ወዳድ ሆዳም አስመሳይ በጣም በቃ ራሱን ከፍ ሴት ልጅ ዝቅ የሚያደርግ ዩቲዩበር እስከዛሬም ላወራሁት ይቅር ይበለኝ።
ላይክ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ እያያችሁ አበረታቱኝ። ሩታዬ የኔ ውድ ከብዙ ነገሮቿ እውነተኛ ታሪኳን ሚዲያ ያወጣች ማንነቷን ከነ ቤተሰቧ ያወጣች ሩታዬ ናት። ግን ባሏ ግን የራሱ ማንነት እኔ እንጃ ነው ብዬ ልንገራችሁ፣ ለድራማ እንጂ የሱ የሚኖረውንና ለሷ የሚሰጠውን ነገር እስካሁን ድረስ የምናውቀው ነገር የለም። የሱን ድራማውን ነው እያየን ያለ ነው። ውሸቱን ነው እየተማርን ያለ ነው ከሱ። በውሸት የሰው ልጅ የት እንደሚደርስ እየተማርንበት ነው ያለ ነው። እና እኛ እንደ አይነት ዩቲዩበር ማበረታታትና ሄድበት ጀግና ማለት አንችልም። ቢያንስ ራሳችን ከእንደ አይነት ነገር ነፃ አድርገን ሚዲያ እንደው ዛሬ ብዙ የሚታይ ነገር አለ፣ ብዙ ነገር አለ። ማዝናናት አለብን። እውነት ውሸታም ነው የምንሆነው። ውሸት ሲበዛ ውሸታም ጓደኛ ጋርና ሌባ አስመሳይ በቃ ቀጣፊ ሰው ጋር ካላላችሁ እናንተ እንደዛው ነው የምትሆኑት፣ ትቀየራላችሁ። ጓደኛ ምረጡ ሲባል ነበር አይደለም? ብዙ ጊዜ ምክር ሲሰጡን ቤተሰቦቻችን ጓደኛ ምረጡ፣ ያን ያገኛችሁትን ጓደኛ አታርጉ። ጓደኛ ማለት የህይወት ላይ በጣም ተጽዕኖ ይፈጥራል ማለት። ጥሩ ጓደኛ ጋር ስትሉ ጥሩ ነገር ሙያ የሚያስተምር እውቀት የሚያስተምር ወደ ቁርአን ወደ ትምህርት የሚገፋፋ ወደ ቂምሃ የሚገፋፋ ስንት አይነት ጓደኛ አለ አሁን ኢትዮጵያ ላይ ለራሱ ማለት ነው። እና እንደዚህ አይነቱን መርጠን ብንይዝ አሁን አብርሽ ላይ የተፈጠረ ያለው ይሄ ነገር ነው። የሱ ያስመሰሉ ለሱ የተቆረቆሩ ይመስላሉ። ነገር ግን የሱን ቤት እያቀዘቀዙ የሱን ማንነት እያዋረዱ የሱን ማርክ እየቀነሱ ነው የሄዱት። ግን አልገባውም። እውነት ፋሚሊ ከልቤ ነው የምነግራችሁ። አሁን አብርሽ የወደዱት ያዘኑለት ሰው የለውም በምናምን ነው። ሰው እንደዛ አይደለም፣ እንደዛ አይደለም። የትም ወርቆ ጓደኛ የትም እግሯ ላይ ወርቆ ይቅርታ ይጠይቃል ሚስቱን። በሱ አይደለም ያሽቃብጠው። እንደተጎዳ ትተው እሱን እሷ ላይ እግሯ ላይ ወርቀው የመመለስ እድል ያላቸው እውነተኛ ጓደኛ ልክ እንደ ማርክ ማለት ነው። ቢያንስ ቢሳካለትም ባይሳካለትም ብዙ ጊዜ ተሳክቶለታል። እና እንደዚህ አይነት ነው ጓደኛ ማለት። ለሚዲያ ለዩቲዩብ ሳይሆን የሚሰራው ለፈጣሪው ብሎ ህሊናውን ጓደኛ የሚሰራው እንጂ አንተ ተጎድተሃል። ሴቷ ልጅ ማን አያት? ማን ትሪት አረጋት? አወሩታል። ምን ታሳልፍ? ምን ትስራ? ምን ይሆን? ማን በጎን ነው ያለው? እስካሁን ድረስ ያየን ነገር የለም። ሚዲያ ላይ ይሄዱ ሲያመጧት ብቻ ነው የምናየው። ምን አይነት ህይወት እንዳሳለፈች ማን ያውቃል? ታውቃላችሁ? አናውቅም። ሶሪ ፋሚሊ። እና ለወንድ ልጅ ብቻ ስታሽቃብጡ እስኪ ህሊናችሁ ወደ ብታሰሩት ሩታ ምን አይነት ህይወት እያሳለፈች ነው ብለን ብናስብ፣ ሴት ልጅ እንዳውም ሁለት ሆና ረብሰ ጥር ሆና ምን አይነት ስሜት ነው የሚሰማቸው? ግን ፋሚሊ አብርሽ ተጎዳሽ፣ ሩታ ራቀችው። ሩታስ ምን አይነት ህሊናቸው ምን አይነት ጭካኔ ቢኖርባቸው ነው? ምን በጎዳቸው ነው? ምን ያህል ተጭኖ አድርሳባቸው ነው? በእውነት ፋሚሊ እኔ በጣም ነው የገረመኝ። ለሴት ልጅ የዝህን ያህል የጨከነው እሱ በሚስቱ ላይ እሺ እንደዚህ ምንም ያርግ፣ የጓደኞቹ አህያ መሆን ይግሯ ላይ ወርቀው የመመለስ እድል ያላቸው እነሱ ናቸው። እስካሁን ይቅርታ አልጠየቋትም። ለምን? አስመሳይ ስለሆኑ ሆዳም ስለሆኑ። እነሱ ባዶ ቤት እዛ እየተዝናኑ እሱን ማቆዝቆዝ እሱን ዝቅ ማድረግ ነው እንጂ ቢፈልጉት እሱ ሩታ ጋር ሆኖ ፎቅ እንዲወጣ አይፈልጉም። ገባችሁ? እና ውሸት ነው ሁሉም ነገር። ለድራማም ሆነ ለምንም ቪዲዮ ብታጀራ ናቸው። ማታ ያያችሁት የዛች ጋር ተወጣ ቪዲዮ ውሸት ነው፣ የድሮ የቆየ ቪዲዮ ነው። ስለዚህ እነሱ ቡታጀራ ላይ ዘና እያሉ ቪዲዮ ወጥቶባቸዋል። ያው የመዳም ቅመም ታውቃላችሁ፣ የእነሱን እንትን ለመከታተል ቶክቶክን ቀውጠውታል ማለት ነው። ግን እኔ ከጋጥ ወጥ ሰዎች ወጥቻለሁ ከሀወዳ እና አንዳንድ ነገሮች ሩታ እየከለቀቀች አስተያየት ተሰጣለሁኝ። ላይክ ሰብስክራይብ እያደረጋችሁ ቪዲዮናስ እያያችሁ አበረታቱኝ። እንደማንኛውም ዩቲዩበር ማደግ እፈልጋለሁ፣ መስራት እፈልጋለሁ። በሐራም ነገሮች እንደዚህ በዝሙት የሚያስተላልፉ ዩቲዩበሮች ምናምን ማበረታታት አልፈልግም። በነገራችን ላይ ትዳሩ ላይ የሚጫወትን ሰው ጀግና ነው ብዬ ዩቲዩብ የማበላሸትም ቪዲዮን ቆርጬ አላመጣም። ነገር ግን ትክክለኛ ህይወቱን የሚኖር ፍቅሩን የሚያሳይ ዩቲዩበር ከሆነ ማንኛውንም እያምጥቼ ዘና ፈታ አደርጋቸዋለሁ ማለት ነው። እኔ ድሮም በፍቅር እንጂ በጠብ አላምንም። ድሮም ፍቅራቸው ነው እኔ አብርሽና ሩታ ላደንቃቸው የቻልኩት እንጂ ቦታው የኔ ቦታ ሆኖ አይደለም። እኔ የባለ ትዳር ሴት ነኝ፣ የልጆች እናት ነኝ፣ ትዳር ያለች ሴት ነኝ እና
ፍቅር ያሸንፋል። ግን የነሱ ደግሞ ማንነታቸው ለወጣቶች ፍቅር ጠፍቷል። በአሁን ሰዓት ቦቶሪካ በስቷል። ስለዚህ ፍቅርን ሲሰብኩ እነሱ ፍቅርን ማንበጣረቅ ብዬ ነው የገባሁበት እንጂ እንደዚህ አይነት ህይወት ማምጣታቸውን በስተኋላ ባቅኖሮ እኔ እንደዛ አላረግም ነበረ። ሶሪ ብዙዎቻችሁ ርዕስ ቀይሪ ፋፊ በራስሽ ነው ቶሎ ትችያለሽ አንቺ ምናምን የምትሏላችሁ። እሺ ያው መዳም ቤት ስለሆንኩ ነው። ሶሪ እወዳቸዋለሁ የኔ ፋሚሊዎቼ። እኔን ለማበረታታት ብዙዎቻችሁ ደስተኛ ናቸው በእውነት። እኔ ደግሞ እችላለሁ። ያው መዳም ቤት ስለሆንኩ ምናምን እንደዚህ አብርሽ ሩታ ለማለት ስም ብዬ ይቀራል ስለሚለኝ ነው እንጂ የራሴ ርዕስ ማለትም ብዙ ድራማዎች በራሴ በሙዴ መስራት እችላለሁኝ። ያው አንዳንድ ጊዜ ያጥራችኋል። አሁን እሰራለሁ ትጠራላችሁ፣ መዳም ይጠራችኋል። በቃ ብዙ ነገሮች አይሳኩም። ፈርስማችሁ ለራሳችሁ የሆነ ነገር እሰራለሁ ብሎ ስትሉ ጊዜ ያጥራችኋል። ለምን ሰው ቤት ካላችሁ ድረስ ማለት ነው። ግን 10 ደቂቃ ቪዲዮ አብርሽን አስተያየት ሰጥቼ ዛሬ ላይ አልሐምዱሊላህ ውጤታማ ነኝ። አብርሽና ሩታ አሁንም ፈጣሪ ፍቅራቸውን የድሮውን መልሶላቸው አንድ ቢሆኑ ደስተኛ ነኝ። ግን ከዚህ ከውሸት ህይወትና ከማስመሰል ህይወት እኔ ኑሩ ብዬ እንትን አለለም። በጣም ለሴት ልጅ የሚጎዳ ውሸት ነው፣ ማስመሰል ነው። ጥሩ አይደለም ላለሁኝ። ሩታዬ ንግስቷ ሰላም ይብዛልን ባለችበት። ቪዲዮም ፎቶም እንደምትፖስትልን ተስፋ እናደርጋለን። በጣም ነው የምወዳችሁ፣ በጣም አከብራችሁ፣ እወዳችኋለሁ ፋሚሊ። ላይክ